ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርትዝ የሚያስተላልፈውን ፕሮግራም አሁን ጀመረ። የተከበራችሁ አድማጮቻችን የአማራ የማንነት ጥያቄን አስመልክቶ በተለያየ ጊዜ ምሁራንን እየጋበዝን ማነጋገራችን የሚታወስ ሲሆን ለዛሬ ደግሞ አንዲት ሴት እንግዳ ጋብዘንላችኋል። ይህች እንግዳችን ለአማራው ሕዝብ ለረጅም ጊዜ ሲቆረቆሩ የነበሩ እህት ናቸው። ይህ ብቻ አይደለም፣ ለሴቶችም ሆነ ለህፃናት መብት በመከራከርም ይታወቃሉ። እንግዳችን ዶክተር አበባ ፈቃደ ይባላሉ። የስነ አእምሮና ስነ ልቡና ምሁር ናቸው። የዛሬ እንግዳችን ናቸውና ስለ አማራ የሚሉት አላቸውና አብረን እንድናዳምጣቸው ግብዣዬ ነው። ቀጥለን ወደ ቃለ መጠይቁ። ጤና ይስጥልኝ ዶክተር አበባ፣ መጀመሪያ ሰላምታዬን ላቅርብ። ለዚህ ለአማራ ድምጽ ራዲዮ ይህን ቃለ መጠይቅ ለመስጠት ፈቃደኛ በመሆኑ መጀመሪያ ላመሰግን እወዳለሁ። በቀጥታ ወደ ጥያቄዎቼ ልግባ። ጤና ይስጥልኝ አቶ ደምስ። አንድ እንግዲህ ቀደም ብዬ እንዳልኩት ወደ ጥያቄዎቼ በቀጥታ ልገባ ነው። ሁላችንም እንደምናውቀው በሀገራችን በኢትዮጵያ አሁን የአማራው ተጋድሎ በጣም ከፍተኛ ደረጃ ላይ እየደረሰ ነው ያለው። በሰሜን ጎንደር፣ በጎጃም፣ በራሱ በጎንደር ከተማም በባህር ዳርም ትግሉን በየቀኑ እያየነው ነው። ይህ የአማራ ትግል እዚህ ደረጃ ሊደርስ ያቻለበት ምክንያት ምንድነው ብለው ያስባሉ? በቅድሚያ እኔም ለማመስገን ፈልጋለሁ ለዚህ ውይይት ስለተጋበዝኩ እና ሐሳቤን ለማካፈል ስለ እድሉን ስላገኘው በጣም ለማመስገን እወዳለሁ። በተለይም ደግሞ ወደ አገር የሚገባ ድምጽና ከወገንና ከህዝብ ጋር የሚያገናኘን መልእክት መኖሩን በመሆኑ በጣም ደስ ብሎኛል ለማለት ነው። አመሰግናለሁ ወንድም ደምስ በለጠ። ጥያቄውን በተመለከተ እንደገባኝ የአማራው ተጋድሎ አሁን ከፍተኛ ደረጃ ደርሷል። ለምን እዚህ ደረጃ ደረሰ? በተለይ በሰሜን ጎንደር፣ ጎጃም፣ በተለያዩ አማራው ህዝብ በሚኖርባቸው አካባቢዎች በተለይ በሰሜኑ ከፍተኛ ደረጃ ተጋድሎ ማለትም የሚደርስበትን ግፊትና ጭቆና እና ራሱን እስከ ማጥፋት የሚያስደርሰውን ሁኔታ እየተቋቋመው ነው ለማለት ነው። ተጋድሎ ሲባል እንደማለት ይመስለኛል ብዬ ነው። ለምን ራሱን ለዚህ አበቃ የሚለው መሰረታዊ የሆነ እንኳን ለአማራው ህዝብ ብዙ ታሪክና ብዙ የስነ ልቦና ባለቤት የሆነው ለነጻነት ፍቅርና ለጀግንነት ማንም የሰው ልጅ ራሱን በሚያጠፋው ደረጃ ቀን ተቀን በአካልም ጭምር የሚያጠፋው ሁኔታ በመጣበት ጊዜ ተጋድሎ የግድ ነው። ያ የመጨረሻ ፍልሚያ በመሆኑ ራሱን ለህልውናውን ለመጠበቅ ከዛም አልፎ ተርፎ ደግሞ ከህልውናውን በላይ የተሻለና የሚገባውን አኗኗር ይኖር ዘንድ የደረሰበትን ግፊት ለመቋቋም የሚገባ የበለጠም ገና የሚታይ ይመስለኛል የሬዚስተንስ ለማለት ነው። እንግዲህ ራሱን ከጠላት የሚከላከልበት ህልውናውን የሚጠብቅበት 25 ዓመት ሙሉ የደረሰበትን የጥፋት ዘመቻ ለአንዴም ለሁሌም ለመቋቋም የተነሳበት ወቅት ነው። ሁኔታዎቹ በውስጡ ያደሩት የታቀደለት የማጥፋት ዘመቻ አንቅቶትና ሌላ አማራጭ እንደሌለ የደረሰበት ደረጃ ይመስለኛል። ከፍተኛ ደረጃ የደረሰው ለምንድነው ለሚለው ይሄ መሰረታዊ ይመስለኛል። ከዛም የተለያዩ ሁኔታዎች ሊኖሩ ይችላሉ። ልክ ነው። አማራው በኢትዮጵያ ውስጥ ተገቢውን ስፍራ አላገኘም። በተለይ የዚህ የወያኔዎቹ ስርዓት ወደ
ስልጣን ከመጣ በኋላ የመጀመሪያውም ፓርላማ ብለው ባቋቋሙበት ጊዜ ውክልና ያልነበረው ብቸኛ ህዝብ አማራው ህዝብ ብቻ ነበር እና ይህንን እርሶም እንደሚያውቁት ከዛ በኋላ የመጡ ነገሮች አሉ። ዋናውና ትልቁ ነገር ደግሞ የአማራው ህዝብ በአሁኑ ጊዜ ትግሬ ነህ የተባለባቸው ቦታዎች አሉ። ትግሬ ነህ በትግርኛ ተናገር፣ የትግሬ ግዛት ውስጥ ነው ያለኸው፣ ስለዚህ ዘፈኖችህም መፈረጃህም ዳኝነት የሚሰጥህም በትግርኛ ነው ተብሏል እና እነዚህ ነገሮች የመጨረሻ ደረጃ ላይ ያስነሱት አይመስሎትም ወይ? ለምሳሌ በነ ቃፍታ እና ሁመራ፣ ወልቃይት፣ ጸለም፣ ጠገዴ እነዚህ አማራ ምድር የነበሩ ናቸው። በታሪክም እንደሚያውቁት ራሱን የቻለ የመስፍን ሀገር ነበር ስሜን ተብሎ። እነዚህ በዛ ላይ ደግሞ ራያና ዘቦንዳ፣ መሆኒ፣ አፍላ፣ ኦፍላ እና አላማጣ የሚባሉት ቦታዎች በሙሉ የአማራ መሬቶች ነበሩ። ይሄን እነዚህስ እንደው በአንድ ሀገር ውስጥ ሆኜ እንደው የአንድ ሀገር ህዝብ ነን ብሎ የቆየ አይመስሎትም ወይ? ምን ይላሉ በዚህስ ላይ? ይሄ እንግዲህ ይሄም በጣም ወቅታዊና ያለውን መሰረታዊ የሆነ አደጋ ለኢትዮጵያም ሆነ ለአማራው ህዝብ የታቀደበትን አደጋ የሚያንጸባርቁ ተጨባጭ ወቅታዊ ሁኔታዎች ናቸው ያነሳቸው። በአንድ በኩል በእርግጥ እነዚህ ሁኔታዎችም እየተባባሱ በመምጣቱ ነው አማራው ሊነሳሳና ራሱን ሊከላከል የበቃው። በሌላ በኩል ግን በተለይም የወልቃይትን ጉዳይ በሚመለከት ዛሬ የተፈጸመ ጉዳይ ሳይሆን ገና ወያኔ በስልጣን ላይ ከመውጣታቸው በፊት አንደኛ ካወጡት መግለጫ ማኒፌስቶ የሚሉት የመተዳደሪያ የትግላቸው የመነሻቸው የማንነታቸውን መግለጫ ሆኖ የወጣው ማኒፌስቶ ላይ ጠላትና ወዳጅን በሚፈርጁበት ጊዜ ሁላችሁም እንደምታውቁት አማራውን በጠላትነት ነው የፈረጁት። በጠላትነት የተፈረጀበትን ምክንያት እንዲሁ ዝም ብሎ በናሙና አደርሶት አይደለም፣ በማንነቱ እና በምንነቱ ላይ በመመስረት ነው። እንዲሁ ብዙ ወደ ኋላ ወደ ታሪክ አንሄድም እንጂ እንደምታስታውሱት ገና ከጣሊያን ጦርነት ጀምሮ የአማራው ህዝብ ማንነትና ምንነት ባህሪያት ውስጥ ከመገለጫው ውስጥ አንዱ ጀግንነቱ፣ ነጻነት ወዳድነቱ፣ ህብረት ወዳድነቱ፣ አብሮነቱ፣ በእግዚአብሔር በመንፈሳዊ ህይወቱ ተመኪነቱ እነዚህ ባህሎችና ምንነቶች ኢትዮጵያን ለሚያጠቁ ኃይሎችና ኢትዮጵያን ተገዢ ሊያደርጉ ለፈለጉ የውጭ ኃይሎች ታሪካዊ ጠላት ለምንላቸውም ሆነ ለማንኛውም እንቅፋት ሆነውበት የኖሩ ናቸው። እነዚህ የዚህ አይነት የሰው ልጅ ባህሪ ለተገዥነትና አፍሪካንም ሆነ ሌሎችንም አገሮች ምዕራባውያን እንደልባቸው ሊያደርጉ የቻሉበትን የማያስችላቸው ሆኖ በመገንዘብ ከጣሊያን ጊዜ ጀምሮ የተማረውን የህብረተሰብ ክፍል እንግዲህ በዛን ጊዜ ዕውቀት፣ ትምህርት መንፈሳዊም ሆነ መንፈሳዊ ያልሆኑ ትምህርቶች በቤተ ክህነት በኩል ነው በብዛት የሚሰጠው። በዛ ውስጥ የተማሩት ይሄም ደግሞ በሰፊው አሁን በጠራሃቸው በሰሜን ኢትዮጵያ በጎንደር፣ በጎጃም፣ በወሎ፣ በላሊበላ በተለያዩ የገዳማትና የእውቀት ቦታዎች ሁሉ የተማረው የህብረተሰብ ክፍል ለዚህ ይሄ ባህሪ ስለነበረው ይሄ አማራ የመንፈሳዊ ኩራቱ በፈጣሪው መመካቱ በራሱ ጀግንነትና ውስጣዊ የነጻነት ወዳድነቱ ህዝቡን ይሄ ደግሞ ከመንፈሳዊና ከጀግንነቱ የተነሳ አብሮነት ከሌላ ጋር መኖር ከሌላ ጋር መዋለድ ከሌላ ጋር ተስፋፍቶ ከዳር እስከ ዳር ሀገርን በመጠበቅ ያደረጋቸው የሚያስደርገውን ኃይሉን ለመምታት የታቀደ ነው ለማለት ነው። እና እነዚህ ሁኔታዎችን እንዲሁ ዝም ብሎ ይሄን ክፍለ ሀገር ወይም ይሄን አውራጃ ለማጥቃት ሳይሆን መሰረታዊውን ነገር ለማለት ነው። መሰረታዊው እነዚህ ማንነቶች ናቸው በአማራው ውስጥ ያሉት። እነዚህን ማንነቶች መምታት፣ እነዚህን ማንነቶች ማላላትና ማፍረስ ኢትዮጵያን እንደ አገር እንዳትቆይ የማድረግ ስትራቴጂያዊ ዓላማውን ማሳኪያ ነው። ለዚህም ነው ከማኒፌስቶቸው ጀምሮ በቲፒኤልኤፍ ይሄንን ለማድረግ
መነሳታቸውንና አማራው እንደ ጠላት እንዲታይ ሌላውም የኢትዮጵያ ማህበረሰብ ሌላውም የጎሳ የቋንቋ ማህበረሰብ በዚህ ዙሪያ ራሊ እንዲደረግ ከፍተኛ የውጭና የውስጥ ዘመቻ ተደርጎበት የተደረገበት ሁኔታ ነው። ከዚህ አንጻር ነው አንዳንዱ አዲስ አይደለም ያልኩት። ቲፒኤልኤፍ በትግራይ ክፍለ ሀገር ውስጥ በሚንቀሳቀሱበት ጊዜ አሁን ያልካቸውን በተለየ ወልቃይትን ህዝብና በአካባቢው የነበሩትን ትግሬ ነን በሉ ኢትዮጵያዊ ነን አትበሉ አማራ አይደላችሁም ተብለው ጥቃት የደረሰባቸው ወያኔ የዛሬ 25 ዓመት ስልጣን ሲይዝ ብቻ አይደለም ከዛ በፊት ጀምሮ ነው ለማለት ነው። እነዚህ ስራዎች ሲሰሩ የኖሩ ናቸው። 25 ዓመት በስልጣን ላይ ባለበት ጊዜ ወያኔ ካደረጋቸው ነገሮች ይሄን ያልከው የማንነት ጥያቄ አንተ ኢትዮጵያ አንተ አማራ አይደለህም ትግሬ ነህ በሚሉበት ጊዜ ምንን ለማጥፋት ነው? ይሄ ቅድም ያልኳቸው የጠቀስኳቸውን የሰው የአማራውን ኳሊቲ ጥራቶችና ኃይሎች ለማድከሚያ የተደረጉ ናቸው። ይሄን በሚያደርጉበት ጊዜ ግን የራሳቸውን ጸረ ኢትዮጵያዊና ጸረ አብሮነት የሆነው መንፈሳቸውን ለማሳደጊያ ጭምር ነው። እንዴት ነው የሚያሳድጉት? እንዳልከው ከራያና ዘቦ ብቻ አይደለም ራያና ቆቦ ጭምር እነዚህ የአማራ የባህል የቋንቋ የአኗኗር የስርዓት መገለጫ ቦታዎች መሆናቸው ብቻ ሳይሆን ልክ እንደነ ሰቲት ሁመራ እንደ ወልቃይት አካባቢ እንዳለው ለምና ሀብታም የእርሻ መሬቶች ያሉበት ነው። ስለዚህ እነዚህ ይሄንን ፕላን በሚያደርጉበት ጊዜ የዛን ህዝብ ማንነት በማጥፋት የመሬቱ ባለቤት በመሆን የነሱን የጠባብነትና ከኢትዮጵያ ተገንጥሎ የመኖር ውስጣዊ መንፈሳቸውን የሚያካሂዱባቸው መሳሪያዎች ናቸውና እነዚህን ሲያደርጉ የቆዩት በ25 ዓመቱ ብቻ ሳይሆን ቀደም ሲል እንዳልኩት ጣሊያን አማራውን በማጥፋትና የተማረውን ህብረተሰብ በማጥፋት ኢትዮጵያን አዳክማለሁ እንዳለ የኢትዮጵያ ህዝብ ደግሞ በተለይ የአማራው ህዝብ በቆራጥነት በመታገል ይሄን እንደሚያከሽፈውና ለነጮችና ለምዕራባውያን እንደማይገዛ ሲታወቅ ያኔ በተለየ ስልት እንዲመጣ ሆነ ማለት ነው። የተለየው ስልት ምንድነው? በዚህ በነ ቲፒኤልኤፍ በነ ኦኤልኤፍ ጸረ ኢትዮጵያዊ በመሆን በራሳቸው ማንነት ላይ በተነሱ ጠባብና የበታችነት የበታችነት ስሜት ባላቸው ኃይሎች አማካኝነት በእኔ እናንተ በምናውቀው በእኛም ዘመን በምዕራባዊው የግራ አስተሳሰብ በዛ መልክ መምጣቱ የተሻለና አሁን ለደረስንበት ሁኔታ አመቻች እንደሆነ በመገንዘባቸው በሌፍቱም ውስጥ አማራው ያልሆነውን ይሄ ማንነት አሁን በተገለጸው ብቻ ሳይሆን በተለያየ መንገድ የማንነት ጥያቄ ሲመታ ኖሯል ማለት ነው። በተማረው የኢትዮጵያዊ አካባቢ የአማራውን ማንነት ብቻ ሳይሆን አውቆትም እንኳን ሳይሆን በአማራው ላይ መነሳትን እንደ ፋሽን እንደ ተራማጅ አስተሳሰብ ተደርጎ እንዲገባ ተደረገ በዚህ በግራው። ስለዚህ ሰፊ የሆነ ስራዎችን ከሰሩ በኋላ ነው ዛሬ የወልቃይትም በጎንደርም በጎጃምም በሌሎችም ቦታዎች እኛ በማንሰማቸው ህዝቡ በአጠቃላይ በተለይ የአማራው ህዝብ የተነሳበት ምክንያት ይሄ የበሰለ ከ40 ዓመት በላይ የተጠነሰሰው ኢትዮጵያን ለማጥፋት ደግሞ የኢትዮጵያን ምሰሶ የሆነውን ይሄን ጠንካራ የማንነት በህዝብም ደረጃ ከፍተኛ ቁጥር ያለው ነው። በማንነቱ ደግሞ የማያወላውል ለጎሳዊ ስሜት ያላደረ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ካለበት ከተወለደበት ቀዬ የተነሳ አገሬ ኢትዮጵያ በማለት ከውጭ ጋር ከሌላው ጋር ተዋልዶ ዳር ድንበሩን ሲያስጠብቅ የኖረ ነው። ይሄን ህዝብ መምታት የዚህን ህዝብ ማንነት መቀየር ይህን ግብ ማሳካት ነው። ያ ደግሞ ያው የማይሆንበት የመጨረሻ ፍልሚያ ላይ ደርሰናል። አማራው ማንነቱን የማንነት ጥያቄ ነው ሲባል በምግባር በስነ ምግባርና በአስተሳሰብ ማንነቱን ዛሬ የሚገልጽበትና እንደገና የሚያረጋግጥበት ወቅት ላይ ስለተደረሰ ነው
ሌላው ምንድነው ይሄንን እንደው ካነሱት አሁን ይሄንን ነገር ካነሱት ላነሳው መፈልገው ነጥብ ስላገኘሁ ነው አቋርጬው የገባሁት። ምን ማለት ነው? ራሱ ከአማራው ትውልድ ውስጥ አማራ የሆኑ ሰዎች በአማራነታቸው የሚሸማቀቁ አሉ። አንድ ሁለተኛ ደግሞ በአማራነት መደራጀት አደጋ ነው ብለው የሚቆጥሩ አማሮች አሉ ራሳቸው። ይህ ከምን የተነሳ ነው? ለምንድን ነው እንደዚህ የሚሆነው? ምክንያቱም ሌላው የኢትዮጵያ ጎሳዎች በዘራቸው ሲደራጁ ምንም ችግር የለውም። እዛው በአማራም ውስጥ አማራው ባሉበት ቦታ የራሳቸውን ገንጥለው ወጥተው እዛው ተደራጅተው ተማክረው ሲመጡ ችግር የለውም። ግን ለምንድን ነው አማራው እንዳይደራጅ ብዙ ጊዜ እንቅፋት የሚኮነው? አንድ ሁለተኛው ደግሞ ይሄ አማሮች አማራ የሆኑ ሰዎች በአማራነታቸው የሚሸማቀቁበት ምክንያት ምንድን ነው? በጣም ብርቱ ጥያቄዎች ናቸው። ወደፊት በሰፊው የምንነጋገርባቸው ይሆናሉ ብዬ ተስፋ አደርጋለሁ። እንደው ባጭሩ ለመጥቀስ ግን አማራው በዘሩም ሆነ በተለየ መንገድ ሲደራጅ ለምን ችግር ይገጥማቸዋል አልከው የኔ ወንድም። አማራው በአማራነት ዛሬ ራሱን ለመጠበቅና ሕልውናውን ለማስጠበቅ ቢደራጅ የሚከፋቸው ሰዎች አማራው ውስጣዊ ስሜቱ ከጎሳ በላይ መሆኑንና በአማራነት መደራጀቱ ለአማራው ብቻ ጥቅም ሳይሆን ለሌሎችም የሚተርፍ መሆኑን ስለሚያውቁ በጎሳ የተደራጀው የዚህ ጎሳውን ፍልስፍና ተከትለው የሚሄዱ ወያኔና ወያኔ መሰል አስተሳሰብ ያላቸው ሁሉ አሁን እንዳልነው የአማራውም ተወላጅ ራሱ በዚህ መንፈስ በግራው መንፈስ የሄደው ሁሉና አማራውን ተከሳሽ አድርጎ ያስብ የነበረው ተዛባውን ወይም የተሳሳተውን አመለካከት ርዕዮተ ዓለም ይዞ የነበረው ኢትዮጵያዊ ክፍል የሚቸገረው ለዚህ ነው። የአማራው ጥያቄ ሊመልስ የሚችለው በተፈጥሮ ማለት ነው፣ በህልውናው አሁን እንዳየኸው ነው። ባለፈው ጎንደር ውስጥ በሚነሱበት ጊዜ ይሄ የአማራው የትልቅነቱ የማንነቱ የነጠረና የረቀቀ ህዝብ መሆኑን በምታይበት ጊዜ የኦሮሞው ደም የኛ ደም ነው አለ። ይሄን በሚልበት ጊዜ ምንድነው ከሚፈልጉት ከጠባብ ሌላው የዘር አደረጃጀት ጸረ ኢትዮጵያና ጸረ አማራ መሰረት አድርጎ የተደራጀ ነው። አማራው ሲደራጅ ግን ጸረ ኢትዮጵያ መንፈስ ሊኖረው እንደማይችልና ስለሌለው ነው ትልቁ ልዩነትና እነዚህ በጎሳ የተደራጁትን ኃይሎች በጎሳ ወያኔ ራሱ በጎሳ ያደራጀ ነው። ሌሎችም በዛ መልክ ቢሄዱ የወያኔን ዋና ዓላማ አይጻረሩም የሚል መላላት አላቸው ማለት ነው። ስለዚህ አንዱ እሱ ነው። ለምን አይደራጅም የሚለው ሁለት የተለያዩ ነገሮች አሉ። ኢትዮጵያን የሚወዱ ኢትዮጵያዊነትን መሰረት ያደረጉ በኢትዮጵያዊነታቸው ኩራትና ክብር የሚሰማቸው ያለምንም ፕሪኮንዲሽን ማለት ነው ስላበላቻቸው ስላጠጣቻቸው ነጻነት ስለሰጠቻቸው ወዘተ ሳይሆን ኢትዮጵያ ስለሆነች ኢትዮጵያን የወደዱና ለኢትዮጵያ መስዋዕት የሆነው የአማራው ክፍል ነው። አሁን ባለው አደረጃጀት ከተመለከት ሌሎች የዘር ቡድኖች ሲቋቋሙ እነዚህ እንደው ከኦኤልኤፍ ውጭም እንኳን የሆኑትን ካየህ ኢትዮጵያ ደህና ከሆነች ኢትዮጵያ ለኛ ጥሩ ከሆነች በፕሪኮንዲሽን ነው ጎሳቸውንና ኢትዮጵያን እኩል በማድረግ ነው። ስለዚህ ይሄ ለአማራው ሲደራጅ ለምን ይቃወማሉ የሚል ዝም ብሎ ከላይ ብቻ የምንመለከተው ሳይሆን መሰረታዊ የሆነው የርዕዮተ ዓለማቸው አነሳስ በጸረ ኢትዮጵያ የሆነውን መንፈስ የያዙ ኃይሎች ናቸው። አሁን ይሄ እንግዲህ ሰዎች ቅር ሊላቸው ይችላል፣ ግን እንዲመረምሩ ከማሰብ ነው። አማራው ሲደራጅ ለራሱ ህልውና ለራሱ ደህንነት አልፎ ተርፎም ለኢትዮጵያዊነት የሚበጅ ከሆነ ለምንድን ነው የሚከፋው? የሚከፋው ያ ግለሰብም ይሁን ኤንቲቲ ድርጅት የሚከፋው ከተቋቋመው የዘር አደረጃጀትና የጎሳ አደረጃጀት የተለየ በመሆኑ ነው። ይሄኛው
እኛው የአንድነት ነው፣ የአብሮነት ነው፣ የጀግንነት ነው፣ የታሪካዊ ባለቤትነት ነው። ያኛው ግን በወያኔ በቀረጸው ህገ መንግስትና በወያኔ ፍልስፍና መሰረት አንድ የጎዳህና ሊጠፋ የሚገባው አማራ የተባለ ኃይል አለ። ሌሎቻችሁ ስትጨቆኑና ስትጎዱ የኖራችሁ ናችሁ። ስለዚህ ዛሬ መብት ሰጣችኋለሁ በዚህ ዙሪያ ተብለው ነው የተደራጁት እና ይሄ መሰረታዊ እንትን አለው ለማለት ነው። አማራው ይሄ የሚሸማቀቀው ለተባለው ጥያቄ በእኔ በኩል አማራው በጣም ሰፊ ህዝብ ነው። በጣም ሰፊ ህዝብ ነው በመላ ኢትዮጵያ። ቅድም እንዳልኩት በሲዳሞ ብትሄድ፣ በወለጋ ብትሄድ፣ በሐረርጌ ብትሄድ፣ በሰሜን ብትሄድ፣ በሁሉም ቦታ ራሱን ኢትዮጵያዊ አድርጎ ራሱን ጠብቆ ባህሉንም ጠብቆ ማንነቱንም የኖረ ሰፊ የኢትዮጵያ ህዝብ ነው። ቀላል ህዝብ አይደለም። የሚሸማቀቀው የኔና ያንተው የህብረተሰብ ክፍልና በዛ ዘመን ያለፈው ማንነቱን የተመታበትና አሁን ግራ የገባው ስነ ልቦናው የተመታበት የተማረው ክፍል ነው። የተማረው ክፍል ቅድም እንዳልኩት ለመስሎት የጠላቶች ባመጡት የግራ አስተሳሰብ በሚሄድበት ጊዜ አማራነትን ሳይመረምር ምን ሳይል እንዲሁ በደፈናው አንዴ ነፍጠኛ ነው ሲለው፣ አንዴ ባላባት ነው ሲለው፣ አንዴ ጨቋኝ ነው ሲለው፣ አንዴ ፊውዳል ነው። እነዚህ በሙሉ እውነተኛ ዕውቀትን መሰረት አድርገው ከውስጣችን የፈለቀ ትንተና ሳይሆን በጠላቶች የተሰጡት ነው። ይሄንን ያመኑ ብዙ ኢትዮጵያውያን ከአማራውም ክፍል የተወለዱ ሌሎችም አሉ እና በአቀንቃኝነት የምዕራቡ ይሄንን በውስጡ ስላለ ዛሬ አማራ ነኝ ብሎ መነሳትን እንደ ነውር አድርጎ ወይም ደግሞ እንደ ኋላ ቀርነት አድርጎ እንዲሰማው እንግዲህ ይሄ ምንድነው የስነ ልብ የብዙዎቹ ግን አስተሳሰብ ምንድነው እነዚህ በሚሸማቀቁት ብዙዎቹ ሰዎች ኢትዮጵያን አማራ ነኝ ብሎ መደራጀት ኢትዮጵያን ይጎዳብናል ብሎ የሚሰጉ ሰዎች አሉ። እንግዲህ ሁለት እነዚህ አይነት ነገሮች አማርኛውን የሚናገሩ ሰዎችም እንደዚህ የሚሉ አሉ። አማርኛ ተናጋሪ ሆኑ ግን አማራ ያልሆኑ ማለት ነው። ግን አማራው ከኢትዮጵያ ትጎዳብኛለች ብሎ ያስባል እና እንዴት ያዩታል? የአማራ ታሪክና የኢትዮጵያ ታሪክ እርስ በርሱ የተገማመደ አይደለም ወይ? አማራን ከዚህ በፊት በታሪኩ ላይ የኢትዮጵያ ጥያቄ ነበረው ወይ? ኢትዮጵያ በምትባለው ሀገር ላይ ጥያቄ ኖሮትስ ያውቃል ወይ? በጭራሽ ጥያቄም ኖሮት አያውቅም። አሁንም በጣም በጥሩ መንገድ ነው ያስቀመጥከው። ከኢትዮጵያዊነት አመሰራረት ጋራ ከኢትዮጵያ እንደ ሀገር በምታድግበትና በባህሏም በአስተዳደሯም በህዝብ አወቃቀሯም በባህል መሳሳብ መወራረስ እነዚህ በሙሉ ዋናው ድርና ማግ ሆኖ በኢትዮጵያ ላይ ከፍተኛ ተሳትፎ ያደረገ የህብረተሰብ ክፍል በዛ ላይ ደግሞ አብዛኛው ማጆሪቲው የኢትዮጵያ ክፍል ነው ብዬ ነው የማምነው አማራው። ይሄን በመሆኑ አማራው ዛሬ ደግሞ እንደ ታርጌት እንደ ኢላማ የአከርካሪውን ካልመታ ነው ኢትዮጵያን ኮንትሮል በስራችን ማዋል አንችልም ለሚሉ ጠላቶች ይሄን መልስ መስጠት ልትመታና አትችልም፣ አከርካሪ ሲመታ ቁጭ ብያ ልመለከትም ብሎ ራሱን በተደራጀ መልክ መጠበቅና ማስጠበቅ አንዱ የኢትዮጵያዊነት ክፍሉና የአማራነት ባህሪው እንጂ ተጻራሪ አይደለም። ሊጻረር አይችልም። ነጻነት ወዳጅ ህዝብ ነው እኮ። ስለዚህ ነጻነት ወዳጅ ህዝብ የራሱን ነጻነት የሚያስከብራል። የራሱን ነጻነት በማስከበሩ እኮ ነው ከጎንደር ተነስቶ ሐረርጌ ሄዶ ሶማሌ ጋር ዳር ድንበር አስጠብቆ የሚኖረው። ስለዚህ ይሄ ድርጊት ያኔ እንደዛ በሚያደርግበት ጊዜ ኢትዮጵያዊ ነኝ ብሎ በሚሄድበት ጊዜ አማራነቱንም አልተወም። አማራ ነኝ ብሎ በሚደራጅበትና አማራነትን በሚጠብቅበት ጊዜ ደግሞ ኢትዮጵያዊነትን አይተውም። በማይፈራ ቦታ ላይ የማያስፈልግ ፍርሃት ነው። በተለይ ሌሎች ድብቅ አጀንዳ ያላቸው ይህንን የዋህ አመለካከት ሊጠቀሙበት ይችላሉ እንጂ እኔ እንደሚመስለኝ አማራው እንደሚመስለኝም አይደለም። ለውይይትም መቅረብ የለበትም።
አማራ ድርጅት ማለት መደራጀት ማለት ምን እንደሆነ የሰለጠነ ህዝብ ነው ሲባል እኮ ከእድር ጀምሮ ከተለያየ ማህበራዊ አኗኗር በስልት በጎበዝ አለቃ በስውር በገሃድ በተለያየ መንገድ ሲደራጅና ሲያደራጅ ኖረ ነው። የሰለጠነ ህዝብ ነው። ድርጅት ያስፈልጋል አያስፈልግም የሚለው ውይይትም ወደ ኋላ ጎታች እንጂ ጥያቄ ውስጥ የማይገባም። ምክንያቱም አንድ ሰው አንድ ህብረተሰብ ራሱን ሲከላከል ትደራጃለህ፣ በአመለካከት በአስተሳሰብ ትደራጃለህ። ጠላት ወዳጅ ማን ነው ትላለህ። ይሄ የሀሳብ አደረጃጀት ነው። በሪሶርስ ትደራጃለህ። ማን ነው ኃይሌ? የት ነው ጉልበቴ? ስትራቴጂያዊ አደረጃጀት አለ፣ ታክቲካዊ አደረጃጀት አለ። ኢትዮጵያንም ለማዳን ሆነ ራሱን ለመጠበቅ አማራው ስልታዊ የሆኑ ስራዎችን በመስራት መጀመሪያ ራሱን መጠበቅ አለበት። ሌላው እንደው ይሄ ውይይትም ድርጅት ሳይሆን ተደራጅቶም አልፎ ተርፎ ህዝቡ በተለይ ወደ ኢትዮጵያ የሚገባ ሬዲዮ ስለሆነ በጣም ህዝቡ የሚያውቀውን ነገር መንገር አንችልም። የደረሰበትን ብሶት ያውቃል። ምን ማድረግ እንዳለበትም ያውቃል። ምንድነው አሁን ወደፊት የሚያስፈልገው የሚለውን እንግዲህ ወደፊት እናየዋለን እንጂ ራስን ሆኖ መገኘት አሁን የተጠየቀበት የአይደንቲቲ ጥያቄ ነው፣ የማንነት ጥያቄ ነው። የማንነት ጥያቄ አማራ ሆኖ መገኘትና ያንን በጥቃት ዘመን የተጠቃውን ነገር አጉልቶ ማሳየት የኃይል ምንጭ ነው የሚሆነው ለሁሉም ለመላ ኢትዮጵያው አይደለም ለአማራው። ስለዚህ ራስህን አትሁን አይባልም። አማራው መደራጀትን ያውቃል፣ ጀግንነትን ያውቃል፣ ነጻነቱን ማስከበር ያውቃልና ያንን አትሁን ማለት እንደገና በሌላ መንገድ የጠላትን ፍላጎት ማርካት ይመስለኛል። እንዳው ዶክተር አበባ በደንብ አድርገው ገልጸውታል። ምክንያቱም አሁን አደረጃጀቱን ራሱ ሀገር ቤት ወልቃይት ጠገዴ አርማጭሆ ያለውንና ጎንደር ከተማም ውስጥ ያለውን ባህር ዳር ያለውን የህዝባዊ ትግል ስንመለከት ይሄን የማንነት ጥያቄ ስንመለከት አደረጃጀቱ ያባቶቹን ይሄ ዘመናዊ ያመጣውን ዘመን አመጣሹን ወይንም ከሌላ የተዋስነውን ሳይሆን አደረጃጀቱ ያባቶቹን የቅድማያቶቹን በመሆኑ ወያኔዎቹም ሊቆጣጠሩት ያልቻሉበት ሁኔታ ላይ ነው ያሉት። እንግዲህ ይሄንን ካልን በኋላ ወደሚቀጥለው ጥያቄ ሲመጣ የባህል ወረራው ላይ ነው የምመጣው። የባህል ወረራው ምንድነው? እንደሚመለከቱት አሁን ኢትዮጵያ ውስጥ እየተፈጸመ ያለ ነገር አለ። የላሊበላ አብያተ ክርስቲያናት በትግራይ ተጠቃለው ነበር በማፑ ላይ። የራስ ዳሽን ተራራ የትግራይ ግዛት ውስጥ ገብቶ ነበር። ሰሜን ያለው ሰሜን ጎንደር፣ ወልቃይት ጠገዴ፣ ቃፍታ፣ ሁመራ፣ ጸለምት እነዚህ ሀገሮች የትግራይ ክልል ሆነዋል። ከወሎም ቅድም የጠቀስናቸው እነ ኦፍላ፣ አላማጣ፣ ራያና ዘቦ እንዳመሆን እነዚህ አካባቢዎች ደግሞ የትግራይ ሆነዋል እና ከመሬት ውርሱ ሌላ ከዜግነት ውርሱ ሌላ ከማንነት ማጥፋት ሌላ በባህሉም ላይ እየተዘመተበት ነው ያለው የሚል አስተሳሰብ አለ። ይሄንን እንዴት ያዩታል? እንደሚመለከቱት በባህላችን ውስጥ ያሉ ነገሮች ወደ የአማራው ባህል እንዲሞት እና መስመር እንዳይዝ የተደረገ የነሱን ባህል የሚያበለጽጉበት አለ። በዚህ ላይ እንዳው ይተቹበት። እሺ በጣም ጥሩ ጥያቄ ነው ወንድም ደምስ። ምንድነው አንድን ሰው ወደፊት ሊያስኬደው ከሚችሉ አንድን ሀገር፣ አንድን ህዝብ፣ አንድን ግለሰብ ወደፊት የሚያስኬደውም የሚያጠፋውም የሚያለማውም ባህሉ ነው። ባህል በጣም ወሳኝ ነው እና የባህል ወረራ በሚደረግበት ጊዜ ምን ማለት ነው? የስነ ልቦና ወረራም ጭምር ነው። የስነ አእምሮ ወረራም ጭምር ነውና ይሄን የሚያደርጉበት ቅድም እንዳልኩት በጣም በተቀናጀ መንገድ አርቆ በማሰብ በአጠቃላይ አማራ የሚባለው ባህል እንደው ያንዳንዱን ባህል ብትመለከተው ከትንሽ ከሰፈር ጀምሮ የሚደረገው እስከ አጠቃላይ በአማራው በአጠቃላይ ባለው የትም ቦታ የሚኖረው አማራ ለቲፒኤልኤፍ ወይም ለወያኔ ወይም ለጸረ ኢትዮጵያ ለሆኑ ኃይሎች አይመችም እና የሚቀጥለው ትውልድ ይሄንን ባህሉን የቆሸሸውን ባህል ከውጭ የሚመጡ ግብስብስ ነገሮችን ማንነትን የሚጥል ራስን ወራዳ የሚያደርግ ክብርህን የሚገፍ
የአማራው ትልቅነቱ በገንዘብ በሀብት በመሬት በምን የሚለካ አይደለም ማንነቱ እንዲሁ በውስጣዊ ማንነቱ ያ ባህል ነው ይሄ ያ ከባህሉ የወረሰው የሚያኮራ ትልቅ ነገር ነው ያንን የሚያኮራው ባህል ፉከራው ቅራርቶ ክርክሩ በገጠር ውስጥ ካየኸው አሁን ቅድም እንዳልከው አደረጃጀት ወደዛ መጣበታለሁ እነዚህን ባህሎች መምታት ያው ኢትዮጵያዊነት ማዳከም ነው አማራውን ደግሞ ማጥፋት ነው ለዚህ ስለሚመች ነው ዘመን አመጣሽ አደረጃጀት ያልከው ለዚህ ነው ቅድም በዘመናዊ ትምህርት መልክ በሚለው የወያኔ ስልጣን ላይ መምጣት በኢትዮጵያውያን ታሪክ ውስጥ በተደረገው አይነት የስልጣን በሰላምም ሆነ በተለየ መንገድ በሚደረግ ቅብብሎሽ አይደለም የተደረገው ከዘመን አመጣሽነቱ ከባርነቱ ከበታችነቱ ከወራዳነቱ አልፎ የባዕዳን ኢትዮጵያንን ሊገዙ የሚመኙ የአውሮፓና የአሜሪካ ኃይሎች አመጣው የነሱ በኮሎኒያል ዘመን ቫይስሮይ ሲባሉ ነበር ደላላዎች ሀገራቸውን የሚሸጡትን በነሱ የተወናዋኝነት በቲፒኤልኤፍ መሪነት ነው ኤልኤፍ አጃቢነት በለንደን ውስጥ ቁጭ ብለው ይሄ ሌላው ውስጥ የሚደረገውን ትግል እንተው እሱም ራሱን የቻለ ታሪክ አለው በዛ መልክ ነው ስልጣን ላይ የመጡ ዘመን አመጣሹ ለኢትዮጵያ አዲሱ በራሷና በራሷ ህዝብ በራሷ ሪዮት ዓለም መተዳደር ሳይሆን በባዕዳኑ መምጣት ነው ለዚህም ነው ባደረጃጀት ስልትም አሁንም ድረስ የምንመታው አሁን የምታየው ትግል በጎበዝ አለቃ በተለያዩ ሚስጥራዊ አሰራሮች አማራ ሲተርክ መናገር የለብንም ባይን ይግባባል ሰው ያ የሚሆነው ግን መቼ ነው ራሱን ሆኖ ሲገኝ የራሱን ባህል ሲገልጽ ማለት ነው በጣም አስፈላጊ ነገር ብዬ ነው ስለማምነውና ባህሉን ሆኖ ሲገኝ ጠላት ያመጣበትን ወያኔ የሚያመጣውን ባህል ወራሪነቱ የታወቀ ነው ወያኔዎች በማንኛቸውም በአካል በመንፈስ በባህል በኢኮኖሚ ወዘተ ለማጥፋት ነው የመጡት ይሄ ከነሱ ይጠበቃል አገር በሰፊው በመውሰድ ባህልን ኢንኮርፖሬት በማድረግ ብዙ ሌሎችንም የህዝብ ቁጥርን ለማስፋትና የዛ አካባቢ የበላይ ገዢ ሆነው ለነጮች አገልጋይ ሆነው እነሱ የዛ አካባቢ የበላይ ገዢ ሆነው ለመኖር ከተዶለተው ከትልቁ ሴራ የተለየ አይደለም የባህሉ ወረራና ግን የአማራው ኢትዮጵያዊ ነኝ የሚለው ይሄንን ወረራ በደንብ ተመልክቶ በተለይ ምሁሩ በአስቸኳይ ለሚቀጥለው ትውልድ ስር እንዳይሰድ እነሱ አርቀው ነው የሚያስቡት ለሚቀጥለው ትውልድ ባህል የለሽ ዝም ብሎ ከንቱ ህዝብ ለማኝና በየንትኑ እየተሰደደ የሚኖር ደካማ ህዝብ ተደርጎ እንዳይቆጠር አማራውም ሆነ በአጠቃላይ ኢትዮጵያዊ ይሄን የባህል ጦርነት መቋቋም ይኖርበታል ብዬ ነው ማስበው እና ዘመን አመጣሹ አደረጃጀት በውጭ ላለነውም ሆነ በውስጥ ላለው ኢትዮጵያዊ አይመቸውም ለኛ በሚመች መንገድ አይሆንም በተለይ ለአማራው ስለዚህ አሁን በሚያደርገው በየአካባቢው በሚያደርገው ራሱ ባለቤት እንደሆነ ለሌሎች አሁን ይሄንን የ1991ን ያነሳውበት ዘመን አመጣሹ አደረጃጀት ሆነ መንግስት አወቃቀር ሆነ ስልጣን መቀባበል ሆነ ጸረ ኢትዮጵያ ኃይሎች በድጋሚ ያደርጉታል ይደግማሉ ብዬ ስለምሰጋ ነውና በዛ መልክ ሳይሆን ከውስጡ ትግሉም ከውስጡ ከኢትዮጵያዊው አማራው ከውስጡ በሚያቀው ራሱን በሚሆንበት ጊዜ ያ የሚፈልቀው የአማራ ጀግንነት ቆራጥነት ጀብደኝነት እነዚህ ሁሉ በሚፈልቁበት ጊዜ በራሱ መልክ ያደራጀዋል በራሱ መልክ ባለቤት ይሆናል ዘመን አመጣሹ እንዳይቀማው እስከተጠነቀቅን በጣም አድርጌ አመሰግናለሁ ለዚህ እንደው በተለይም ደግሞ አሁን እርሶም እንደገለጹት ይሄ በጎበዝ አለቃ በአባቶቹ ስርዓት በነበረው ሁኔታ መደራጀቱ ወያኔዎች ሊቆጣጠሩት ባልቻሉበት ሁኔታ ነው የት ጋር ሊያገኙት እንደሚችሉትም አላወቁትም አሁን ይሄ ነው ጥበቡ የአማራ ልጆች ታላቁ ጥበብ ወደ አባታቸው አደረጃጀት መሄዳቸው ወደ ቀድሞ አደረጃጀት መሄዳቸው በጎበዝ አለቃ በየአካባቢው ባለው በህዝቡ በተመረጠ የጎበዝ አለቆች መመራታቸው የት ጋር ሊመቱት እንደሚችሉና የት ጋር ሊቆጣጠሩት እንደሚችሉ
አላወቁም፣ አልደረሱበትም። አንዱ ይሄ ነው። በመጨረሻ እንደው ከሰዓት ጋር ነው ጊዜን ለረጅም ጊዜ ባጠፋ ደስ ይለኛል። እንደሚያውቁት ያለን የ1 ሰዓት ፕሮግራም ነው። እንደው የመጨረሻ ጥያቄ አድርጌ የምወስደው ምንድነው ጥያቄም አይደለም እንደው ለዚህ ለዛሬው አማራ ወጣት ትውልድ በተለይ ደግሞ ደምና ህይወቱን በአገር ውስጥ እየከፈለ ላለው የወልቃይት ህዝብ፣ የጎንደር ህዝብ፣ የጎጃም፣ የደብረ ማርቆስ፣ የባህር ዳር ህዝብ የሚያስተላልፉትን መልእክት ላድርግልስጥና በዚህ እንለያያለን። ወደ መልእክቱ ልሂድ የኔም ቤት። እሺ፣ እግዚአብሔር ይስጥልኝ። በድጋሚ አቶ ደምስ ይሄን እድል በማግኘቴ በጣም ደስ ይለኛል። እኔ ምንም ልዩ የማስተላልፈው ነገር ኖሮ ሳይሆን አሁን በጠቀስከው በወልቃይት፣ በጎንደር፣ በጎጃም በተለያየ ቦታ ኢትዮጵያውያን በተለይ አማራው የህብረተሰብ ክፍል ያሳየው ጀግንነት የሚያኮራኝና የምተማመንበት ህዝብ በመሆኑ የዛ አካል በመሆኔና ለዛ ህዝብ ወገንታዊ በመሆኔ ከፍተኛ ኩራትና ደስታ ይሰማኛል። የማስተላልፈው ልዩ መልእክት ኖሮ ሳይሆን ህዝቡም ራሱ የሚያውቀው ነው። የራሱ ትግል፣ የራሱ የነጻነት ጥያቄ የራሱ ነው። የአማራው ህዝብ ነው። የአማራው ጥያቄ የአማራው ነው። የኢትዮጵያ ህዝብ ጥያቄ በአጠቃላይ የኢትዮጵያ ህዝብ ነው። ለዚህ ለሚታገለው ህዝብ ልሰጠው የምችል ይሄ የራስህ የነጻነት መንገድ፣ የራስህ የነጻነት ባለቤት እንድትሆን አንተን በሚመስሉ አለሳልሰው በሚመጡ በተለያየ መንገድ ከ1997 ትግል ተሞክሮ በመውሰድ ከሌሎች ከባዕዳን ሆነ ባጠገብህ ያንተን ጥቅም ሊያስጠብቁ በማይችሉ ኃይሎች ትግልህ እንዳይቀማ ጥንቃቄ አድርግ ነው የምለው ለኢትዮጵያ ህዝብ፣ ለአማራው ህዝብ። ምክንያቱም በደግነቱ፣ በአብሮነቱ፣ በማንነቱ ምክንያት እስከዛሬ ያ መልካም ባህል እንደ ለተጠቂነት ዳርጎታል እና አሁን ያለንበት ዘመን ጠንቀቅ ብለን ነቃ ብለን ካለፈው ተምረን የራሳችን እድል ወሳኝ የራሳችን መሆናችንን በመገንዘብ ኃይልና ጉልበት ከውጭ ሀገር በሚመጡ ወይም ከውጭ ሀገር በሚደለሉ በፈረንጅ አሸማጋሊዎች በሚመጡ ሳይሆን ነጻነት የሚጠበቀው በጀመርከው የትግል ስልት ነው፣ በጀመርከው ቆራጥነት ነው ብዬ ነው። ያን እንዲቀጥሉበትና በማንኛውም መንገድ እንዳይወናበዱ ለማስጠንቀቅ ያህል ነው። ምክንያቱም ውጭ ሆነን የምናያቸውና የምንሰማቸው ብዙ ነገሮች ስላሉ አማራው የትግሉን ባለቤት ፈለጉንም አካሄዱንም ወሳኝ አንተ መሆንህን የነጻነትህንና የኢትዮጵያን ህዝብ ወደፊት በምን መንገድ መተዳደር እንዳለበትና ነጻነት ወስደህ መንግስት የምትመሰረት አንተ እንጂ አንተን ሲሸጡህና ሲደልሉ የኖሩ ወያኔና ወያኔ መሰልና አስመሳይ ተቃዋሚዎች ትግልህ እንዳይቀማ፣ እንዳይነጠቅ፣ እንዳይበረዝ ጥንቃቄ አድርግ። እኔ በአማራውም ሆነ በኢትዮጵያ ህዝብ በአጠቃላይ ከፍተኛ እምነትና ኩራት አለኝ። ለነጻነትም እንበቃለን ብዬ ሙሉ እምነት አለኝ። ኢትዮጵያ አሸናፊ ነች። የአማራውም ደግሞ ታሪኩን እንደገና ይደግማል፣ ታሪክ ይይዛል ብዬ አምናለሁኝ። እግዚአብሔር ይስጥልኝ። በጣም አድርጌ አመሰግናለሁ። በተለይ ለወጣቱ አሁን ደግሞ ትንታግ የሆኑ ወጣቶች ተወልደዋል እና እነዚህ ወጣቶች በውጭም በውስጥም ያሉት በአማራነታቸው የማያፍሩ ማንነታቸውን በግልጽ የሚናገሩ ወጣቶች ተፈጥረዋልና እንደው አጭር መልእክት ቢያስተላልፉልኝ ለነሱ። ቅድም ያነሳ በሚለው ጥያቄ ላይ የተሰማኝ የወጣቱን ነበረና ይሄ ባህል አከት ወጣት ትውልዱን እንዳይነካ ደካማ፣ ለማኝ፣ ቪክተም፣ ተጠቂ የዛ አይነት መንፈስ ያለው ዝም ብሎ ዋይን የሚያደርግ ህዝብ እንዳልሆነና ሊኮሩበት ያንን ቅድማያቶቹን የእናቶቹን የአባቶቹን ለኢትዮጵያ አይደለም ለአማራው ህዝብ ለአፍሪካም ሆነ ከዛ በላይ መኩሪያ የሆነ ህዝብ ነውና ወጣቱ ይሄንን ፈልፍሎ በማወቅ ይሄን ኃይሉን በመጠቀም ኢትዮጵያ ወደፊት ባለቤት ወጣት በ20 አመታቸው ነው ባለቤት የሚሆኑት መንግስት የሚያስተዳድሩትና ወደ ሌላ አትመልከቱ።
ወደ ሌላ የሚያድን ሌላ ነፃ የሚያወጣ ኃይል አይመጣም። የኢትዮጵያ ወጣቶች ናችሁ ነፃ ልታወጡ የምትችሉ ራሳችሁንና በወጣቱም ላይ ከፍተኛ እምነት አለኝ። ወጣቶኝ የማውቃለሁና የነበረው እሳት የነበረው ቆራጥነት ወጣት ነው ሁልጊዜ ለለውጥ ወሳኝ የሚሆነው። በአማራነት ሊኮሩ እንጂ ሊያፍሩበት የሚገባ ባህልና ፍልስፍና የለውም አማራ። ከመንፈሳዊ ህይወቱ እስከ ማህበራዊ ህይወቱ ድረስ ለአማራው ኩራት ብቻ ሳይሆን እንዳልኩት ለመላ ኢትዮጵያ የሚያኮራ ህዝብ ነው። አንገትን የሚያስደፋና የቪክተም ቋንቋ እንዲሆነን እንዲያደረጉን የሚለው አሁን በወጣቱ መቆም አለበት። ይሄን እያደረግን ነው። አንድ መሄድ አለበት ብዬ እመክራለሁኝ። የነበረው እኛ የምናወራው ላይ ያወራነው ላይ አይደለም ወጣቱ የሚዘፈቀው። ያንን እኛ የተወያየንበትና እስከዛሬ የተብላላውን ይዘው ወደ አንድ አዲስ ሊፕ አንድ እምርታ የሚወስደው ክፍል ስለሆነ ለወጣቱ አደራ ላለሁኝ። አለበለዚያ የሚጠብቀው ቅድም ወንድሜ ካነሳው የባህል ጥያቄና የሚደረጉ ጥቃቶች የወደፊት ለአፍሪካና ለአካባቢው በባርነት የምንኖር የተዋረድን ስደተኞች ነው የምንሆነው። ያ ነው የሚጠብቀው የኢትዮጵያን ወጣት። ስለዚህ ምርጫው ነጻነት፣ የሀገሩ ባለቤትነት ነውና ይሄን ለማድረግ አቅሙም ሁሉም ነገር አላችሁ በሀገራችሁ ውስጥ። ሁሉ ነገር በሀገራችን ውስጥ አለና ይሄ ነው መልእክቴ። በጣም አመሰግናለሁ። በድጋሚ አመሰግናለሁ ዶክተር አበባ። የጊዜ ጉዳይ ሆኖብኝ ነው። ሌላ ጊዜ በሰፊው ሌሎች ርዕሶችን አንስተን እንደምንወያይ ተስፋ አደርጋለሁ። ደህና ይሁኑልኝ። አሜን። ደህና ሁኑ። እግዚአብሔር ይስጥልኝ። ወያኔ ሲወስደው አገሩን ገንጥሎ እንደ ጎንደር ጎጃም ተነስ ወሎ ተነስ ወግምራ ተነስ እጁ ሰው እንበርከክ ወያኔ ክንድክን ይቅመሰው ቅሌት ልምድ ሆኖ ያፈጠጠው በገኔ ወሎ ልጅ አንስተን አፍርጠው የጎማ ምጽአተ አማራ እያንዳንዱ ኢትዮጵያዊ አማራ ሊኖረው የሚገባ ዋቢ መጽሐፍ በሽያጭ ላይ ውሏል። ምጽአተ አማራ የአማራን ተጋድሎና ተገዳድሎ የማያልቅ ተነቅሎ የማይደርቅ ታሪኩን በተለያዩ ማለትም በ657 ገጾች መጽሐፍ ላይ ይገልጸዋል። ይህ መጽሐፍ ያለው 657 ገጾች ነው። በ9 ምዕራፎች ተከፍሏል። እነርሱም የኢትዮጵያና ኢትዮጵያዊነት መከፋፈል፣ የኦርቶዶክስ ተዋህዶ ሃይማኖት ተከታዩና አማራው የከፈሉት ዋጋ፣ የኢትዮጵያ አንድነት ትንሣኤ፣ የአማራው የአንድነትና የጸረ አንድነት ትግል ውጤት፣ ቀዳማዊ ኃይለ ሥላሴ የፍጹማዊ ዘውዳዊ አገዛዝ የአንድነት ግንባታ ሂደት ድምዳሜና የኢትዮጵያ ዳግም ብተና ጽንስ፣ የለውጥ ፈላጊው ትውልድ የኃይል አስተላለፍ፣ የዘረኛው የትግሬ ወያኔ ከ1972 እስከ 2007 ዓ.ም ድረስ በአማራው ነገድ ላይ የደረሰው የዘር ማጥፋትና የጸር ማጽዳት ወንጀል፣ ስለ አማራና ስለ ኢትዮጵያዊነት ምሁራን ምን ይላሉ፣ የመላው አማራ ሕዝብ ድርጅት መኢአድ አማራው ላይ የደረሰውን ሰቆቃ የወለደው ነፍስ አድን ድርጅት ስለመሆኑ፣ ሞረሽ ወገኔ የአማራ ድርጅት የአስራት ፍሬዘር ከሞረሽ ወገኔ የአማራ ድርጅት መግለጫዎች በከፊል የሚሉ ናቸው። እነዚህን ሁሉ በምዕራፍ ይዞ ልዩ ትንታኔ የሚሰጥ ማንኛውም የአማራ ሰው ራሱን መረዳት የሚችልበትና ራሱን ማወቅ የሚችልበት ባለፉት 25 ዓመታት ምን እንደደረሰ በሀገራችን ላይ በተለይ ማወቅ የሚፈልግና ለዚህም አሁን ለደረሰው በሀገራችን ላይ እየደረሰ ላለው ሁኔታ ከፍተኛውን መስዋዕትነት ማን እየከፈለ እንዳለ ምክንያቶቹና አመጣጦቹን ጭምር ይህ መጽሐፍ ደህና አድርጎ የሚያትት ስለሆነ ማንኛውም ሰው
ገዝቶ ለታሪክም የሚያስቀምጠው ለራሱም ቤት ውስጥ ጊዜ ሲያገኝ እያንዳንዷን ምዕራፍ እያነበበ በእያንዳንዷ ምዕራፍ ላይ መተንተንና መፈላሰፍ የሚችልበት መጽሐፍ ነው። ስለዚህ ውድ አድማጮቻችን ምጽአተ አማራን ገዝታችሁ እንደምታነቡ ተስፋ እናደርጋለን። ምጽአተ አማራ አሁንም እያንዳንዱ ኢትዮጵያዊ አማራ ሊኖረው የሚገባ ዋቢ መጽሐፍ በሽያጭ ላይ ውሏል። እስካሁን ያዳመጣችሁት የአማራ ድምጽ ራዲዮ ፕሮግራምን ነበር። ለማስታወስ ያህል የአማራ ድምጽ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርዝ ፕሮግራሙን እንደሚያስተላልፍ እየገለጽን ለዛሬው በዚሁ እንሰናበታለን።